ዘፍጥረት 37:3 ላይ ያለውን ቃል ፈጣኝ ነብዬ አነባለሁ። እስራኤልም ዮሴፍ ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱም በሸመገለ ጊዜ የወለደ ነበርና በብዙ ሐብር የጌጠውንም ቀሚስ አደረገለት። ወንድሞቹ አባታቸው ከልጆቹ ሁሉ ይልቅ እንደሚወድ ባዩ ጊዜ ጠሉት፣ በሰላምም ያናግሩት ዘንድ አልቻሉም። ዮሴፍም ሕልምን አለመ፣ ለወንድሞችም ነገራቸው። እነርሱ እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለምኩት ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስንሰራ ነበረና፣ እነሆ የኔ ነዶ ቀጥ ብላ ቆመች፣ የእናንተ ነዶ በዙሪያ ከበበና፣ እነሆ ለኔ ነዶ ሰገዱላል። ወንድሞቹም በእኛ ላይ ልትሰለጥን ቢሆን ወይስ ልትገዛን ይሁን አሉት። እንደገና ስለ ሕልሙ ስለነገሩት ይልቁንም አብስቶ ጠሉት። ደግሞም ሌላ ሕልም አለመ፣ ለወንድሞቹም ነገራቸው፣ እንዲህም አለ፣ እነሆ ፀሐይና ጨረቃ 11 ኮከብትም ሰገዱልኝ አለ። ለአባቱም ለወንድሞቹም ነገራቸው። አባቱም እንዲህ አለ፣ ገሰጸው፣ እንዲህም አለ፣ ይህ ያለምከው ሕልም ምንድን ነው? በእውን እኔና እናትህ ወንድሞች መጥተን በምድር ላይ እንሰግድልህ ይሆናል። ወንድሞቹም ቀኑበት። አባቱ ግን ነገሩ ምን ያደርግ ነበረ? ይጠብቅ ነበር። እጅግ ከፋር ሰበር ዜና አለኝ። የጠበቅከው ጌታ ዛሬ ሰብሮ ይገባል። በቃታችሁ ጉዳይ ላይ ሰብሮ ይገባል። ባስጨነቃችሁ ጉዳይ ላይ ዛሬ ሰብሮ ይገባል። በልዩ ልዩ የምታለቅሱ ሰዎች ደስ በላችሁ። ብዙ ሳቅ ይመጣባችኋል በሕይወታችሁ ላይ። በብዙ በተጨነቃችሁ ሰዎች ደስ በላችሁ። አዲስ ነገር በሕይወታችሁ ላይ ይሆናል። ቀኝ እጆቻችሁ ከፍ አድርጉ። በናዝሬቱ በኢየሱስ ክርስቶስ ስም የሚያውካችሁ ይቆረጥ፣ የሚያስጨንቃችሁ ይቆረጥ። በሕይወታችሁ ላይ በክፉ የቆመ ይመታ። እስቲ ይመታ በሉ። እስቲ ድገሙና ይመታ በሉ። እስቲ አንድ አባት አለ። መጽሐፍ ቅዱስ ሲናገር አጠቃላይ የሁሉ አባት የሆነውን እስራኤል ይላል። ይህ እስራኤል ማለት ልጆች አሉት። ከልጆቹ መሃል ታናሽ ብላቴናውን በስተርጅና ስለወለደ ለየት አድርጎ ይህን ብላቴና ይወድ ነበር። 11 ወንድሞች ታላቅ የሆኑት ግን ይህን ትንሹ ብላቴና ይጠሉት ነበር፣ ይገፉት ነበር። ይህ ብላቴና ወንድሞችን አጥብቆ ይወዳቸው ነበር። ወንድሞች ግን አጥብቆ ይጠሉት ነበር። ማንን? ዮሴፍን። ምን ስለተናገረ? አባትየው መልካም የሆነ ልብስ ስላለበሰ፣ መልካም የሆነ ጌጣጌጥ ስላደረገለት፣ መልካም የሆነ አምባር ስላደረገ፣ አባቱ እንዲህ ሀብታም ልጅ ስለሚንከባከበው፣ ታላላቅ ወንድሞቹ ግን በታናሽ ወንድሙ ላይ ምን ሆኑ? ቀኑ፣ ተቆጡ፣ ተናደዱ፣ ተበሳጩ። ታናሽ ልጅ ይወደዳል። አባትየው ታናሽ ልጁን ወደደ። ለምን ወደደ ብለው እነዚህ ወንድሞቹ ምን ሆኑ? ጠሉት ይላል። ይህ ልጅ ግን አንድ ነገር ነው ያጋጠመ። እግዚአብሔር የመረጠ ልጅ ነበር። በወንድሞቹ የተጠላ ልጅ ነው። በአባቱ ዘንድ ግን የተወደደ ነው። አባት የመረጠ ልጅ ነው። አባት የመረጠውን ሰማይ መርጦታል። ሰማይ ከዚህ ብላቴና ጋር አብሮ ነበር። ሰማይ ከዚህ ብላቴና ጋር አብሮ እየሰራ ነበር። ይህ ብላቴና በተኛ ሰዓት ላይ አንድን አየ። ያየ ሕልም እንዲህ ነው። ለወንድሞቹ ልናገር ፈጠነ። ለወንድሞቹም ልነግር በተነሳ ሰዓት ላይ ደግሞ በእኛ ላይ ልትሰለጥን ነው፣ ደግሞ በእኛ ላይ ንጉሥ ልትሆን ነው። መጀመሪያው አባታችን ያለበሰ ልብስ አቃጥሎናል፣ አንተ አሁንም ደግሞ ሌላ ሕልም ልትናገርብን ነው እያለ ምን አሉ? ተበሳጩ። እነማ? ወንድሞቹ፣ የገዛ ወንድሞቹ። ዛሬ የሚጠላ ይብዛ። ከፊት ላይ ክብር አለ፣ ከክብር ይገናኛል። ይህ ብቻም አይደለም፣ በጣም አጥብቆ ወንድሞቹን ይወድ ነበር። ሕልሙንም ነገራቸው። እኔና እናንተ ነዶ ስንሰራ የኔ ነዶ ቀጥ ብሎ ቆመ፣ የእናንተ ነዶ ግን የኔን ነዶ ከበበናል። ከቦ ግን ብቻ አይደለም፣ ለኔ ነዶ ምን ያደርጉ ነበር? ይሰግዱ ነበር። በእኛ ላይ ልትሰለጥን ነው፣ በእኛ ላይ ገዢ ልትሆን ነው እያሉ የበለጠውንም አብዝቶ ምን አደረጉት? ጠሉ። ዛሬ እንደምን መልእክት አለኝ በዚህ ምሽት ላይ የጠላ አይኑ እያየ ዛሬ ትሾማለህ። አስረባም የምን እያለ ትነግሳለህ። ይህ ብቻም አይደለም፣ ሕልም እያየ ብዙ ጊዜ የቆየ ሰው ነው። እግዚአብሔርን ድምፅ አያውቅም።
አየሁ አለ። አሁንም ሊሰሙት አልፈቀዱም። ሊሰሙት ባልፈቀዱ ሰዓት ላይ አንድ ነገር ተፈጠረ። እንዲህም አለ፣ እነሱ አንሰማም እያሉ የሚያስቀድድ አነጋገር ተናገረ። በግድ ስሙኝ አለ። ለምን? ከሰማይ የሰማነውና እሱ ራሱ መሸከም አልቻለም። ግን እንዲህ ብሎ ተናገረ። ምን ብሎ ነው የተናገረ? በግድ ሕልሙን ነገራቸው። አየህ፣ ኮከብትና ጨረቃ ለእኔ ምን ይሆኑ ነበረ? ይሰግዱልኝ ነበር አለ። አሁንም አብዝተው ምን ያደረጉት? ጣሉት። ከዚህ ብላቴና ብለው ተሰብስበው የአባቱን በጎች የሚጠብቁበት ስፍራ ላይ ተሰብስበው ወደዛ ሄዱ። 4 ሰው መጠበቅ ይችላል፣ 5 ሰው መጠበቅ ይችላል። እነሱ ግን ተሰብስበው ወደዛ ስፍራ ሄዱ። ለምን? ከዚህ ብላቴና ሽሽት። ይህን ብላቴና ዓለም ማያት። ዘንድሮ አንተን ዓለም ያለ ዓለም ያድባከት። ይህ ብላቴና ግን እንዲሆነ አባትየው ገሰጸ። የገሰጸበት ምክንያት የተናገረ ራእይ ከባድ ነው። ግን አንድ ነገር ተፈጠረ። እኔና እናቴ ግን እንሰግድልህ ይሁን ይህን ነገር በዓይኖቻችን እናየውን። ከፋር ይችባክ ከፋር እስከ ዛሬ በጆሮ የሰማከው በዓይኖቹ ታለባክ። እስከ ዛሬ በጆሮ የሰማችሁትን ጉዳይ ዛሬ በዓይኖቻችሁ ታላችሁ። አላሳልፍ ያለ ያ ጠባበር ዛሬ ያሳልፋል። አባትየው ልጆቹን በጎች ሊያግዱ በሄዱበት ስፍራ ላይ ምን ያደርግ ነበር? ወሬያቸውን ይሰማ ነበር። ይህ አባት የልጆቹ ወሬ ራቀበት። ልጆቹ ተሰብስበው ወጥቷሉ። ዛሬ የልጆቼን ወሬ እስቲ ያምጣልኝ ብለው ለታናሽ ብላቴና፣ ለተገፋ ብላቴና፣ ለዕድሜኛ ብላቴና፣ ለባለራዕይ ብላቴና ምን ብሎ ተነገረ? ሂድና አምጣልኝ። ምን? የልጆቼን ወሬ አለ። ልጁም እሺ አለ። እሺ ብቻም አይደለም፣ ተልኮ ሄደ። ልጆቹ ለሰበሰቡት እሱን ለማጥፋት ነበር። ጌታ ምስክሬ ነው። ቀኝ እጅን ከፍ አድርግ። አንተን ሊያጠፋ ይስማ የተነሳ ማዕበል ዛሬ ራሱ ይጠፋል። ይህ ብላቴና የአባቱ መልእክት ተቀብሎ ዮሴፍ ያዕቆብ ልጅ ቀጥታ ወደ እረኞቹ ሄደ። መጀመሪያ የሚያግዱበት ስፍራ ዓይኑን አንስቶ ሲያይ አጣቸው። መጽሐፍ ቅዱስ ሲናገር ይቀበዘብዝ ነበረ ይል ነበር። ወንድሞቹን ሲፈልግ አጣ። አንድ እረኛ እዛ አካባቢ ላይ ነበር። እንዲህ ብሎ ተናገር። ከቅድሙ ጀምረህ እዚህ ትመላለሳለህ፣ ከቅድሙ ጀምረህ እዚህ ትቆማለህ። ምንድነው ያጠቀው ብሎ ጠየቀው። እሱም ወንድሞቼን በግ የሚያግዱትን አጣኋቸው አለ። እኔ እዚህ ስፍራ ቁጭ ባልኩ ሰዓት ላይ ወንድሞቼ እየተመካከሩ ነበረ። ወደዛኛው ማዶ እንሂድ ብለው ሲሄዱ አይቻለሁ። ሌላ ወሬ ግን አላውቅም አለ። በዚህ መንገድ ከሄድክ ምን ትሆናለህ? ትደርሳለህ የሚል ዜና ነገሩት። ያንንም መንገድ ይዞ ተከተለ። ሲሄድ ግን በሩቅ እነርሱ ቀድሞ ምን አደረጉት? አዩት። ባዩት ሰዓት ላይ ዕድሜኛው መጥቷል። ምን እናድርገው? እንግደለው የሚል ምክር ተመካከሩ። እነማን ናቸው ወንድሞቹ? የማ ወንድሞች? የዮሴፍ ወንድሞች። እነማን ናቸው? እነ ቢንያም ናቸው። ለምን ተማከሩ? ሊያጠፉት ፈለጉ። ምን ስለሆነ ነው? ሰማይን ስለሰማ። ሰማይ የተናገረ ነገር ጠላት ኃይሉ እያየ ትደርሳለህ። ጠላት የፈለገ ድግስ ይደግስ፣ ዛሬ አልፈህ ትሄዳለህ። ዛሬ አልፈህ ትሄዳለህ። ይኸውባት ግን አንድ ነገር ተፈጠረ። የልጁን ወሬ እንዲያመጣለት የላከ ዮሴፍ እሱም ቆየበት። ወንድሞቹ ግን ዮሴፍን ባዩ ሰዓት ላይ ደም ለበሱ። መልካቸው ተቀየረ፣ ሀሳባቸው ተቀየረ፣ አካሄዳቸው ተቀየረ። ብስጭት ሞላባቸው። እንዲህ ማለት ጀመሩ። ይህ ዕድሜኛ ስለመጣ ምን እናድርግ? እንግደል። ክፉ አውሬ በልቷል ብለን ለአባቱ እናደርጋለን፣ እናሳያለን አለ። ከፍ አድርግ። የምታምን ሰው ብቻ ከፍ አድርግ። ሊበላቅ የወጣ አውሬ መንጋጋው ተሰብሯል። ከፍ አድርግ። በቤታችሁ ላይ፣ በኑሯችሁ ላይ፣ በትዳራችሁ ላይ፣ በስሮቻችሁ ላይ፣ በጤንነታችሁ ላይ የታወጀ አዋጃው ተመታ። ይኸኛው ብላቴናው ወንድሞቹን አየና ተደስተው ወደ ወንድሞቹ ሲሄድ ያዙት። ከያዙት በኋላ ግን ልብሱን ገፈፉት። ባይገፈፍ ኖሮ የንግስና ልብስ አይለብስም ነበር። ባይወልቅ ኖሮ ከፍ
ከፍታ ላይ አይወጣም ነበር። ዛሬ ደስ ይበላችሁ። አብስታችሁ ላለቀሳችሁ ሰው መልእክት አለኝ። አብስታችሁ ትስቃላችሁ። አንድ ነገር ተፈጠረ። ልብሱን ገፈፉት። ከወንድሞች አንዱ እንዲህ አለ፣ አሁን እዚህኛው ጉድጓድ ላይ ገፍተን ምን እናድርገው? እንጣሉ አሉ። ገፈተሩትና ጉድጓድ ውስጥ ጣሉት። የገፈፈ ጎረቤት አይደለም፣ የገፈፈ ዘመድ አይደለም፣ የገፈፈ አጎት አይደለም፣ የገፈፈችው አክስት አይደለችም፣ የአባቱ ልጆች ናቸው። ከፈርክች እስከ ዛሬ የስራዬን በር ተናግረህ ጎደኛ መስሎ የስራዬን በር የዘጋ ያንተ በር መከፈቱን ዛሬ መናገር ይጀምራል። ወንድሞች ተማከሩ። እንሽጣው፣ ብንገል ምን ይጠቅመናል? የወንድማችን ስለሆነ ብሎ ከዛ ውስጥ ላይ አንድ ወንድም ተነሰለት። እንዲህ እናድርግ፣ ከምንገለው ምን እናድርገው? እንሽጠው። ይኸውላችሁ ከዛ በኋላ ግን ይህንን ብላቴና በ20 ብር ሸጡት። ወደ ግብፅ ሀገር በ20 ብር ተሽጦ እዛ ደረሰ። ከደረሰ በኋላ ያ ሰው በትርፍ ለሌላ ሰው ምን አደረገ? ሸጠ። እዛም ተሸጠ። በተሸጠበትም ቦታ ላይ ይህ ሰው መልካም ሰው ስለሆነ፣ ይህ ሰው እግዚአብሔር አብሮነት ስላለ፣ ይህ ሰው ከእግዚአብሔር ጋር አብሮነቱ ስላሳየ፣ ይህ ሰው ባለራዕይ ስለሆነ የሚገፋ ቢበዛም ግን እግዚአብሔር ከሱ ጋር ነበረ። ዛሬ ከአንተ ጋር ከአንቺ ጋር እግዚአብሔር ማለት ማቺ መንገዱን ያሳልፈሻል። ይህም ብላቴና የተሸጠበት ቤት ላይ ግን በሞገስ ያድግ ነበር፣ በሞገስ ይናገር ነበር። እግዚአብሔር ስለነበረ ከሱ ጋር ይህ ብላቴና ተመረጠ። በማን እጅ ላይ ተመረጠ? በፈርዖን እጅ ተመረጠ። ይህ በፈርዖን ዓይን ገባ። ፈርዖንም ስራውን ሁሉ አየ፣ ወደደ። እንዲህ አለ፣ ሁሉንም ቁልፍ የቤቴን ቁልፍ ለአንተ ምን አድርጌያለሁ አለ፣ አስረክቤያለሁ አለ። ሁሉን ነገር ተረከበ። የፈርዖን ዋና ቁልፍ ሆነ። ይህ የተመረጠ ለምንድን ነው? እግዚአብሔር ከሱ ጋር ስላለ ነው። ዛሬ እግዚአብሔር ይዘህ ትወጣለህ። የከበረ ተራራ ደልዳላ ይሆናል። ንጉሡ መንገድ ሄደ። በንጉሡ ቦታ ላይ ቁጭ አለ። ሁሉን ነገሩ ይቆጣጠርለት ነበር። ሚስቱ ግን ዮሴፍን አየች። በዮሴፍ ላይ ዓይኗን አሳረፈች። ዮሴፍ ይላል መጽሐፍ ቅዱስ መልከ መልካም ነበር ይላል። መልኩ ውበቱ ስለማረካት እንዲህ አለች፣ ና ወደ ጋዳዬ ግባ፣ አንድ ምሰራ ስራ አለን። እሱም እሺ ንግሥት ብለው ወደ ጋዳ ስገባ አሁን ልንገርህ፣ እኔ ከአንተ ጋር ልተኛ ፈልጌያለሁ አለ። ይህንን ነገርማ እግዚአብሔር አይወድም፣ እግዚአብሔር የማይወደውን ነገር አላደርግም ብሎ መለሰላት። አየህ ቅድስና እንዴት እንደሚያከብር፣ ቅድስና እንዴት በር እንደሚከፍት፣ ቅድስና እንዴት በረከትን እንደሚከፍት አየህ። ዛሬ ቅድስና ያገኛችሁ። እሱ ግን አንድ ነገር ተናገረ። ምን አለ? አልተኛም። ልብሱን ኮቱን እያዘችው በግድ ተኛ አለች። አልተኛም ብሎ ኮቱን አውልቆ ምን ሆነ? ወጣ። የሱን ኮት ያዘችና ጮኸች። ይህንን ብላቴና ለማዋረድ በልዩ ልዩ ነገር ልባችሁ የወረደ ስራችሁ የተበላሸ ዛሬ ጌታ ምስክሬ ነው፣ የእናንተ በር ተከፍቷል። በህይወታችሁ ላይ አዲስ ነገር ሆኗል። ከዛስ ቀጥታ ልብሱን ይዛ ጮኸች። እዛ ሁሉ ሰራተኞች ሁሉ መጡ፣ ተሰበሰቡ። ሊደፍረኝ ሲሆን ልብሱን ያስኩት ጥሎ አመለጠ። እኔም አብዝቼ ስጮህ ንጉሡም ከመንገድ ሲመጣ ለንጉሡም ያ ባሪያይክ ያ ቤት ውስጥ ያስቀመጥከው ሊደፍረኝ ሲፈልግ ይኸው ልብሱን ይዤ ጠበቅኩት። ንጉሡ ምን ሆነ? ተበሳጨ። እሱ ግን ለሷ ምን አለ? ንጉሡ ሁሉንም ነገር ለኔ አሳልፎ ሰጥቶኛል፣ ግን አንቺን ለኔ አሳልፎ አልሰጠኝም። ስለዚህ አንቺን ልነካ አልችልም። ለምን ቢባል ከነካው ራእይ ምን ይሆናል? ይቆማል። ዛሬ በተለያየ ነገር ራእያችሁ የተበላሻችሁ ደስ ይበላችሁ። ይህ ቃል ለእናንተ ነው። ነገራችሁ ተፈቷል። በጣም ባለስልጣኖች በሚታሰርበት እስር ቤት ይታሰራሉ። አስገቡት። ከታሰረ በኋላ ግን አሁንም ጠጅ ቀጂ ጃንደረባ አለቃ ጥፋት ሰራ። በማፊት በንጉሡ ፊት እሱንም ወሰደና እስር ቤት ላይ
አስገባ። ዮሴፍና ይሄ አለቃ አንድ ላይ ተገናኙ። እነሱ ምን ሆኑ? አብሮ መኖር ጀመሩ። ያ ጃንደረባውም ግን አንድ ነገር ተፈጠረ። ሕልም አየና ተጨነቀ። ዮሴፍም አመጣና ስለምን ተጨነቅ አለ። ሕልም አይቼ ነው አለ። ምን አይነት ሕልም ነው? ይሄን ሕልም የሚፈታ ጌታ አይደል እንዴ? እኔ ጋር ያለ ጌታ ያንተን ሕልም ምን ያደርጋል? ይፈታል። ተናገረ። ንጉሱ በዚህ 3 ቀን ላይ አንተን ፈልጎ ከእስር ቤት ምን ያደርጋል? ያወጣሃል የሚል ትእዛዝ ተናገረ። ግን ይህ ሲሆን ደግሞ እኔን ምን አትበል እንዳትኪድ፣ እኔ ሴትዮዋን እንዳልደፈርኩ፣ እኔ ተንኮል እንዳልሰራው ለንጉሱ ምን አድርግልኝ አለ? ንገርልኝ አለ። ይሄኛውም ሄደ። ጮማ እየበለኑ ንጉሱ ጋር በ3ኛ ቀን ተፈታ። የዛም ሰውየውንም ታሪኩ መናገር እምባለ ነገሩ ተዘጋ። ዮሴፍም እስር ቤት ላይ ስንት ዓመት? 2 ዓመት ታሰረ። ንጉሱ ከባድ ሕልም አየ። ለአዋቂዎች ለጥበበኞች አስጠራቸው። መጡ። ሕልሙንም እሱ ምን ሆነ? ፈርዖን በተናገረ ሰዓት መፍታት አልቻሉም። ያንተን ጉዳይ አጎቴ መፍታት አይችልም። አክስታት ፈተም ዛሬ የሰማይ አምላክ ዛሬ ቋጠሮን ይፈታል። ንጉሱ ሕልም ፈቺዎችን ሰበሰባቸው። ከሰበሰባቸው በኋላ መፍታት ግን አልቻሉም። ስለዚህ ጃንደረባው አለቃ የጠጅ አሰላፊ የንጉሱ ዋና ቀኝ የሆነው ከዮሴፍ ጋር የነበረ ዮሴፍን መልእክት ተቀበለ። አንድ ነገር አደረገ። ምን አደረገ? አስታወሰ። ካስታወሰው በኋላ አንድ ነገር ተፈጠረ። እኔና ዮሴፍ እስር ቤት በታሰረ ሰዓት ላይ ሕልም አየው። እሺ አለ ንጉሱ። ይሄ ብዬ ስናገር በ3 ቀን ትፈታለህ አለኝ። እኔ በ3 ቀን አንተ መተህ ፈተከኝ። ሕልም ፈቺ አስረሃል ታስሮ አለ አለ። አሜን አሜን አሜን። ኧረ ጌታ ጥሩልኝ አለ። እሱ ከእስር ቤት ሲያወጡ ፂሙ መሬት ደርሷል፣ ፀጉሩ አድጓል፣ ሌላ ሰው ይመስላል። መልካም የነበረ ሰው ይላጭ ተባለ። አምሮበት ወደ ንጉሱ ፊት ምን ይሆናል? ይቆማል። አማረበትና ወደ ንጉሱ ፊት አምጥቶ አቆም። ንጉሱም ሕልሙን ሁሉ ተናገረ። ከውሃ ውስጥ ላይ 7 ላሞች የወፈሩት ከውሃ ውስጥ ላይ ምን ሆኑ? ወጡ አለ። አሁንም መልሼ ስተኛ አሁንም በሕልም አየው። ውሃ ወንዝ ዳር በቆምኩ ሰዓት ላይ 7 ላሞች የከሱት ከውሃ ውስጥ ላይ ምን ሆኑ? ወጡ። ከዛስ አሁንም ዝም ብዬ ሳያቸው እነዚህ የከሱት ላሞች 7ቱን የወፈሩትን ምን አደረጉ? ዋጡ። ይሄ ቀላል ነው አለ። ይሄ ምንድነው? ፍቺውንም ምን አድርጎ ነገረ? ለ7 ዓመት ግብጽ ምድር ራብ ይሆናል፣ ለ7 ዓመት ጥጋብ ይሆናል። ንጉሱ ቀጥታ የለበሰውን ልብስ ጥሎ ምን ሆነለት ይላል? ተንበረከከለት። እውነትም አንተ ንጉስ ቦታ ይገባሃል። ሚስቴ ብቻ አይደለም ዓለም ሁሉ ይገባሃል። እኔ ጥፋተኛ ነኝ። ምን በል ያ ዙፋን ላይ እኩሌታው ምን አድርጋለሁ? ላንተ ሰጥቻለሁ። ከፈርግ ጅምር ተመጣብኝ ዛሬ ባክ ይኸውልህ ጠላት ነው እያየ፣ ይኸውልህ ሟርተኛ ነው እያየ፣ ይኸውልህ ሰበተኛ ነው እያየ፣ ይኸውልህ መክበር ይሆንልህ ያለ ይችላል ወይ? ይችላል። ከፈርግ የእናንተን ነገር በየወሩ እየመጣ ነገራችሁን የሚያበላሽ ዘንዶ ዛሬ ተከታተፈ ባክ፣ ዛሬ ተገደለ ባክ። መልእክት አለኝ። ሻሸመኔ 2 እጅ ዘርጋና ተቀበለ። ይሄ እጅ ከዚህ ሰዓት ጀምሮ ለጠላት መዶሻ ይሆን፣ ለሟርተኛ መዶሻ ይሆን፣ ለደጋሚ መዶሻ